ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 29 ጌታ ኢየሱስ በተሰጠበት በዛች ሌሊት እንጀራ ወሰደ፣ አመሰገነው፣ ቆረሰው፣ እንካችሁ ብሉ፣ ይሄ ስለ እናንተ የተሰበረው ሥጋዬ ነው፣ ይሄ ለመታሰቢያዬ አድርጉት። እንደዚሁም ደግሞ ከበላ በኋላ ጽዋው አንስቶ ይሄ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ይህ በጠጣችሁ ጊዜ ሁሉ ለመታሰቢያዬ አድርጉት። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ እስክመጣ ድረስ የጌታን ሞት ትናገራላችሁ። ስለዚህ ይህን እንጀራ የበላ ይህንም የጌታ ጽዋ የጠጣ ሁሉ የጌታን ሥጋና ደም በደለኛ ይሆናል። ነገር ግን ራሱን ይፈተሽ፣ እንዲሁም ከእንጀራው ይብላ፣ ከዛም ጽዋ ይጠጣ። ሳይገባው የሚበላ የሚጠጣ የጌታ ሥጋ ሳይለይ ለራሱ ፍርድ ይበላልና ይጠጣልና። በዚህ ምክንያት በእናንተ መካከል ብዙዎች ደካማዎችና ታማሚዎች ናችሁ፣ ብዙዎች ይተኛሉ፣ ሞቱ ማለት ነው። ራሳችን ብንፈርድ ባልተፈረደብን ነበረ። ይህ እንግዲህ ለዛ ነው ሰው የክርስቶስ ሥጋና ደም ከመቀበሉ በፊት ከመቁረቡ በፊት አንድ ክርስቲያን ንስሐ መግባት አለበት። ራሱን ፈትሾ አይቶ ተመልክቶ በንስሐ ውስጥ ሆኖ ራሱን ማየት አለበት። ለምን ሳይገባው ሲቀበለው ምን ይሆናል? ፍርድ ይበላል፣ ፍርድ ይጠጣል። በንስሐ ሆኖ ራሱ አስተካክሎ ወደዚህ ሥጋና ደም ቢመጣ፣ ወደ ክርስቶስ ሥጋና ደም ወደ ቅዱስ ቁርባን ቢመጣ የዘላለም ሕይወት ያገኛል እንጂ ፍርድ አይበላም፣ አይጠጣም። እና ለዛ ነው ክርስቲያን ንስሐ መግባት አለበት። ራሱን መፈተሽ ማየት አለበት ከመቀበሉ በፊት እንጂ ዝም ብሎ ሰው እንደፈለገ ዘሎ የሚቀበለው ነገር አይደለም። ስላዳመጣችሁኝ በጣም ነው የማመሰግነው። እግዚአብሔር አምላክ ሁላችንን ጋር ይሁን። አሜን።